ሊበርታሪያን ፓተርናሊዝም ማለት መገናኘት ያለበት ፓተርናሊስቲክ ስቴት ማለት ሰዎችን እንደ አባት ሆኖ በሰዎች ምርጫ እያገባ እንደ አባት ሆኖ አሁን ስዊድን ውስጥ ህፃናት ሞባይል ሲጠቀሙ ከዚህ በላይ ድምጽ እንዳይከፍቱ ሞባይል ብሎ በህግ ያወጣል። አገር ሶሻል ዲሞክራሲ ስለሆነ የአባትነት ሚና ይጫወታል። ፓተርናሊስቲክ ሮል አሲም ያደርጋል። ሊበርታሪያን ግን ታክስ መክፈል ታክስ ራሱ መክፈል ሊበርታሪያን ለሆነ ሰው ኒዮ ስሌቨሪ ነው። ለምን ስሌቭ የሚባለው ባሪያ የሚባለው የባሪያ ስርዓት ውስጥ የነበረው ሰው ይሄን ጠረጴዛ ቢሰራ ምግብ እየሰጠው ምናምን የሰራው የዚህ የሌበሩ ፍሩት የሆነው ይሄ ጠረጴዛ ባለቤት አይደለም። ማስተሩ አለቃው ነው ሄዶ የሚሸጠው ያወጣውን ያወጣል። ከበላው ምግብ በታች ሊሆን ይችላል፣ ግን ሂዝ ኖት ዘ ኦነር ኦፍ ዘ ሌበር ኦፍ ሂዝ ፍሩት ነው። ሶ አንድ ባለ ሀብት አንድ ሰው ሰርቶ ጥሮ $1 ቢሊዮን ቢያገኝ እና መንግስት መጥቶ 35% ቢወስድበት ምን ይላል ሊበርታሪያኖች? ስሌቨሪ ነው። ለምን የሰራው ስራ ባለቤት አልሆነም፣ የሌበሩ የጥረቱ ውጤት ባለቤት አልሆነም ብሎ ዛትማች ታክሴሽንን እንኳን እንዲዮ ስሌቨሪ የሚቆጥሩ እንደ ኒዮ ስሌቨሪ የሚቆጥሩ ቾይስ ማክሲማይዚንግ እንትኑ ለዚህ ሰው መንግስት ቾይስ አርኪቴክት ሆኖ ዲፎልት ቾይስ ፕሮቫይድ ቢያደርግ ትክክል ነው ይላል። ሶ ምንድነው የሚለው ሊበርታሪያን ፓተርናሊዝም እንግዲህ ሁለት ማይሄድ ኦክሲሞሮን ማለት ሁለት ኦፖዚት የሆኑ ነገሮች አንድ ላይ ሲሆኑ ነው ኦክሲሞሮን የሚባለው። ሊበርታሪያኒዝም ኤንድ ፓተርናሊዝም ኢዝ ኖት ኦክሲሞሮን ይላል። ሶ አሜሪካ ምን ያደርጋል? ሰው ልጅ ቾይስ የሚወስነው በተወሰኑ ጉዳዮች ላይ ምርጫ ሲመርጥ በሆነ ጉዳይ ላይ ሲመርጥ ኮግኒቲቭ ባያዙን ተጠቅሞ ነው። አቬይላቢሊቲ ሂሪስቲክ ተጠቅሞ ነው። ቅድም ያልኳችሁ ብዙ ነገር ራሽናሊ አይደለም። ሶ እንደዛ ከሚሆን ጥሩ ከሆነ ዲፎልት ቾይስ ፕሮቫይድ ታደርግለታለህ። መጥፎ ከሆነ ምርጫውን ዲፊካልት ታደርግበታለህ። ለምሳሌ ቅድም የነገርኳችሁ አሉ ሶሻል ሴኩሪቲ ስራ የለኝም ልጆች አሉኝ የቤት ኪራይ መክፈል አልቻልኩም መንግስት ይርዳኝ ብሎ ማመልከት ሲፈልግ አሜሪካ ያለ ሰው ይችላል። የቤት ኪራይ ይሰጠዋል። ስራ እስኪያገኝ ድረስ ቀለብ ይቆረጥለታል። ግን ምን ያደርጉ ሰውም እየዋሸ ምናምን እንዳይል እንደገናም ደግሞ በቃ መንግስት ይሰጠኛል ብሎ ስራ አቁሞ ምን እንዳይል ኦፕት ኢን ዲፊካልት ኦፕት አውት ሲምፕል አደረጉት። ሶሻል ሴኩሪቲ ተጠቃሚ መሆን ከፈለጋችሁ በጣም በከባድ ሁኔታ ነው ተጠቃሚ የምትሆን። መውጣት ከፈለጋችሁ ስራ አግኝቻለሁ ካላችሁ ሰዩ ጉሮ ሸባይ ብሎ ያጨበጨቡ ነው። እንዴት ነው የሚያደርጉት? ይሄን ሶሻል ሴኩሪቲ መጠቀም ፈልጋላችሁ 400 ፔጅ ይሰጧችኋል ሙሉ ብሎ ፎርም። 400 ፔጅ ሙሉ ቁጭ ብላችሁ ሞላላችሁ። መሀል ላይ የሚጠይቃችሁ ነገር ውስብስብ ነው እና ዋሽታችሁ ከሆነ ወይ ስራ ማግኘት ይቻላችሁ ከሆነ ጥላችሁ ነው የምትሄዱት። ብዙ አይ እሺ 400 ፔጅ ሞልታችሁ ተጠቅማችሁ ከዛ ስራ ካገኛችሁ ደግሞ እሺ ልውጣ ብላችሁ ልታመለክቱ ግማሽ ፔጅ ናት። ሶ ፔጁ ዲዛይንድ ነው ባይ ሆነ ተብሎ ማለት የሰማ 400 ፔጁ እንዲደክምህ ሆን ብለህ እንተው መሀል ላይ እንድተው አይደል? የሆነ ነገር ፈልገህ ሄደ አሁን ሰልፉ የሆነ እርዳታ ፈልጎ ሄዶ እኮ ሰልፉ ብዙ ከሆነ ሊተው ይችላል እና እንድተው። ሶ ይሄ ሂውማን ኔቸርን አንደርስታንድ በማድረግ ሊደርሺፕ መስጠት ፖሊሲ ሁሉ ነገር ላይ የገባ ነገር ነው። ወርልድ ባንክ ቢሄቪየራል ኢንሳይትን በጣም ትልቅ ቲም አለው። ወርልድ ባንክ ጉግል አድርገው። ሶ የሆነ ቲዮሬቲካል እንትን አይደለም። በቃ አሁን መንግስታት ወርልድ ባንክ አይኤምኤፍ ምናምን የሚጠቀሙበት አክቹዋል ቱል ነው። አሁንማ ይሄን ያው ሂውማን ኔቸርን አውቆ በሂውማን ኔቸር እንትን ማድረግ ፌስቡክ ዲዛይን ያደረጉት ቢሄቪየራል ሳይንስ ዲዛይን ያደረጉትና ቴክኖሎጂስቶቹ እሱን ነው ወደ ቴክኖሎጂ የቀየሩት። ለምሳሌ 100 ሰዎች አንድ ጊዜ ልክ ፖስት እንዳደረገው ሊወድሉ ይችላሉ፣ ላይክ ሊያደርጉ ይችላሉ፣ ኮሜንት ሊያደርጉ ይችላሉ። ፌስቡክ ግን ልክ እንደገባህ 100ውን አይሰጥህም፣ ይዘዋል። 5ቱን 20ውን 30ውን እያለ በተለያየ ሰዓት ነው የሚለቅ። አዲክትድ እንድትሆን ማለት ነው። ልክ ሲጋራ ምናምን አዲክትድ መሆን እሱን አጥንተው ሁሉ ነገር ላይ የገባ ሳይንስ ነው። ዲዛይን ላይ ምናምን ላይ ማለት ኦርጋናይዜሽናል ካልቸር ተጠቀም። አሁን ባለው ኦርጋናይዜሽናል ካልቸር ዲስራፕቲቭ ስትሆን ችግር ውስጥ ትገባለህ ምናምን ሬዚስታንስ ያጋጥምሃል። ሬዚስታንሱን ለመፍታት ምናምን ስትል ጊዜህን ታጠፋለህ። ያው ሊደርሺፕ ላይ ብዙ እንትናል ወርከብል ከሆነ ኦርጋናይዜሽናል ካልቸርን እንዴት ትቀይረዋለህ? ቀስ ብለህ ነው ወይ ዲስራፕቲቭ ሆነህ ነው ወይ ምናምን ሊያነጋገር ይችላል። ግን ሌማን ብራዘር የወደቀው በኦርጋናይዜሽናል ካልቸሩ ምክንያት ነው። ራሱ ወድቆ አሜሪካን በ6 አይነት ኢኮኖሚ ክራይሲስ ጥሎ
ከዛ ዓለም ሁሉ የተረፈ ሪፕል ኢፌክት ያለው ፋይናንሻል ክራይሲስ፣ ኢኮኖሚክ ክራይሲስ፣ ሪሴሽን፣ ደብል ሪሴሽን እና ደብል ዲፕሬሴሽን የሚባል 5-6 ከውስጥ ያመጣው በኦርጋናይዜሽናል ካልቸሩ ነው። ሶ ሪፎርም ኦርጋናይዜሽናል ካልቸር ኢዝ ፈንዳሜንታል። ግን ሃው ዱ ዩ ቴክ ዛት ሪፎርም? ዲስራፕቲቭ ሆነህ ነው በአንድ ጊዜ ቀስ ብለህ ነው እንጂ ጠቅላላ ኦርጋናይዜሽናል ካልቸር ሪፎርም አታርግ የሚል ከሆነ ስህተት ነው። ባለው እየሰራህ መተህ አልሰራም ልቀይረዋለሁ ሳይሆን ዊዝን ዛት እየሰራህ ነው ሪፎርም የምታደርገው። አሁን ትሰራለህ፣ ዴይሊ እንትን አለብህ። ከዛ ኦርጋናይዜሽናል ካልቸሩን አጥንተህ ምናምን ኢቮልቭ እንዲያደርግ ታደርገዋለህ እንጂ ጠቅላላ ኦርጋናይዜሽናል ካልቸር ዝም ብለህ እሱ የማይቀየር ነገር ነው ከእሱ ጋር ተስማምተህ መኖር ነው ብሎ ካስተማር ስህተት ነው። ሃው ዱ ዩ ቼንጅ ኢት ነው ዘ ኮስት